ሰላም ጤና ይስጥልን ውድ የጨርጨር ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን ኮምፒውተራችን ላይ ረን ኮማንድን በመጠቀም በየዕለቱ መጠቀም ያለብንን ምርጥ 8 የረን ኮማንዶችን እናያለን። እስከ ቪዲዮ መጨረሻ አብራችሁን በመቆየት እነኚህን ምርጥ የረን ኮማንዶችን በማወቅ ኮምፒውተራችሁ ላይ የተሻለ ፐርፎርም ማድረግ እንድትችሉ የሚረዳችሁን ዕውቀት ጨብጡ እንላለን። ወደ ቪዲዮ ከመሄዳችን በፊት ለብዙ ሰዎች እንዲደርስ ላይክ እያደረግን እንጀምራለን። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ነው የምንሄደው። እንግዲህ ረን ኮማንድ ኮምፒውተራችን ላይ ስራችንን በፍጥነት እንድንሰራ ልክ እንደ ሾርት ከት የሚያገለግለን ሜተድ ነው። ብዙ ጊዜ አንዳንድ ኦፕሬሽኖችን ኮምፒውተራችን ላይ ለመስራት 3 4 እንዲሁም ከዛም በላይ ክሊክ በማድረግ ብዙ ስቴፖችን ሄደን ነው ሴቲንጎችን የምንከፍተው። እሱን ከማድረግ ግን ረን ኮማንድን በመጠቀም ባጭሩ ስራዎችን ማቀላጠፍ ይቻላል ማለት ነው። በዚህ ቪዲዮ ላይ የምንጠቀመው ሾርት ከት እንግዲህ ኪቦርዳችን ላይ ሄደን የዊንዶ ምልክቷንና አርም በአንድ ላይ ፕሬስ ስናደርግ የረን ኮማንድ ቦክሷን ይከፍትልናል ማለት ነው። ስለዚህ እሷን በመጠቀም የምናይ ይሆናል። በተደጋጋሚ ያው ስከፍተም እየነገርኳችሁ ነው የምከፍተው ማለት ነው። በመጀመሪያ ደረጃ የምናየው ሬስ ሞን የሚል የረን ኮማንድ ነው ማለት ነው። ሬስ ሞን ማለት በአጭሩ ሪሶርስ ሞኒተር ማለት ነው። ይህን ሬስ ሞን የሚለውን ኮማንድ ረን በምናደርግበት ሰዓት ኮምፒውተራችን ላይ ሲፒዩ፣ ራም፣ ሃርድ ዲስክ እንዲሁም የኔትወርክ የሪል ታይም ዩዜጃችንን ያሳየናል ማለት ነው። ምን ያክል እየተጠቀምን ነው የሚለውን ላይቭ ያሳየናል ማለት ነው። እሱንም ለማድረግ ወደ ኮምፒውተራችን እንሄድና ዴስክቶፓችን ላይ እንደዚህ ከመጣን በኋላ ከኪቦርዳችን ላይ ዊንዶውስ ምልክትንና አርን አንድ ላይ ፕሬስ እናደርጋለን። እቺኛዋ ቦክስ ስትመጣ ሬስ ሞን ብለን እንጽፋለን። እንደዚህ በአጭሩ ሪሶርስ ሞኒተር ማለት ነው። ይሄን ከጻፍን በኋላ ኦኬ የምትለውን ክሊክ እናደርጋለን። እንደምታዩት የሃርድ ዲስካችንን የኔትወርክ ስታተስ እና እንዲሁም የሚሞሪ ሲፒዩ አንድ ላይ እንደዚህ ያመጣልናል ማለት ነው። ስለዚህ በቀላሉ ኦቨርቪው እንደዚህ ለየብቻም ከፈለግን ሲፒዩ፣ ሚሞሪ፣ ሃርድ ዲስክ እንዲሁም ኔትወርክን ለየብቻ እንደዚህ ማየት እንችላለን ማለት ነው። በአጭሩ ይህንን ስታተስ ኦንላይን እንደዚህ ያሳያቸዋል። ይህንን የምታደርጉት ረን ኮማንድን በመጠቀም ነው ማለት ነው። ሁለተኛ ላይ የምናየው ncpa.cpl የሚል ነው። እንግዲህ ከኤክስቴንሽኑ እንደምትረዱት ሲፒኤል ማለት የኮንትሮል ፓነል ኤክስቴንሽን ነው ሲፒኤል ማለት። ስለዚህ የኮንትሮል ፓነልን ሴቲንግ ኮንትሮል ፓነልን ከፍተን ብዙ ስቴፖችን አልፈን ከምንሄድ ረን ኮማንድን በመጠቀም ባጭሩ እንዴት እናያለን የሚለው ነው። ለዚህም የመረጥነው ncpa.cpl ማለት የኮምፒውተራችንን የኔትወርክ አዳፕተር በቀጥታ የምንከፍትበት ነው። እንግዲህ ሞደርን ዊንዶውስ ኦፕሬቲንግ ሲስተም ላይ እንደምታውቁት ኔትወርክ አዳፕተር ለመክፈት ቢያንስ 4-5 ጊዜ ክሊክ አድርገን ነው። ይህንንም ባጭሩ ለመክፈት ወደ ኮምፒውተራችን እንሄድና እዚህ ኮንትሮል ፓነል ላይ ይመጣለን። ከዛ ኔትወርክ እንደ ኢንተርኔት ኔትወርክ እንደ ሼሪንግ ሴንተር ከገባው በኋላ እዚህ አዳፕተር ላይ የሚመጣው ቢያንስ በ4 እና 5 ክሊክ ነው ማለት ነው። ግን በቀላሉ እዚህ ጋር ለመምጣት ረን ኮማንድ መጠቀም እችላለሁ። እሱንም ለማድረግ አሁንም ከኪቦርዴ ላይ የዊንዶውስ ምልክቱና አርን እጫናለሁ። ከዛም በኋላ እዚህ ጋር ncpa.cpl ብዬ ጽፋለሁ ማለት ነው። ከዛን ኦኬ በቀላሉ እዚህ የአዳፕተር ሴቲንግ ጋር ያመጣኛል ማለት ነው። ስለዚህ በአጭሩ ሰዓታችንን ሳናባክን በቀላሉ የኔትወርክ አዳፕተር ሴቲንግ ማስተካከል እንችላለን። የኮምፒውተራችሁ ፍጥነት ሁልጊዜ አያሳስባችሁ። ኮምፒውተራችሁ ስሎው እየሆነ ያስቸገራችሁ ሰዎች ሶስተኛውን የረን ኮማንድ በመጠቀም በቀላሉ ማስተካከል ትችላላችሁ። እሱም msconfig የሚለው ነው። ወደ ኮምፒውተራችን ሄደን ከኪቦርዳችን ላይ የዊንዶውስ ምልክትና አርን እንጫናለን። ከዛም በኋላ እዚህ ጋር መተን msconfig ብለን ብቻ መጻፍ ነው። ከዛ እንደዚህ ከፍትልናል። ይሄኛው ቦክስ ሲመጣ እዚህ ቡት ላይ መተን እንደምታዩት ከረንት ስታተሱን ማየት እንችላለን። ከረንት ኦፕሬቲንግ ሲስተም ዊንዶውስ 11 እያለ ይነግረኛል ማለት ነው። ከዛ እዚህ ጋር ስቶፕ ማድረግ ያለባችሁን ሰርቪስ ከዚህ ውስጥ ማትፈልጉትን ስቶፕ እያደረጋችሁ ኮምፒውተራችሁ ቢዚ እንዳይሆን ማድረግ ትችላላችሁ። እንደዚሁም ኮምፒውተራችሁ የተወሰነ ፓርቱ ፋንክሽን ማድረግ ሲያቆም ለምሳሌ ይሄኛውን ኤኒ ዴስክ የሚለውን ባጠፋው ከዚህ ላይ አይሰራም ማለት ነው። ስለዚህ እሱን
እዚህ ሲስተም ኮንፊግሬሽን ላይ መታችሁ ኢነብል በማድረግ እና የተለያዩ ሰርቪሶች ረን እንዲያደርጉላችሁ እዚህ ጋር ይሄኛውን የምታስተካክሉበት ቦታ ነው ማለት ነው። ሌላኛው እዚህ ቡት የሚለው ላይ መተን አድቫንስድ ኦፕሽን ምትላለች። እሷን አንዴ ክሊክ ስናደርግ እንደምታዩት እዚህ ጋር ነምበር ኦፍ ፕሮሰሰርስ ምትላለች። ባይ ዲፎልት እዚህ ጋር ወይ 2 ሊያደርግባችሁ ይችላል፣ ብቻ ከ4 አያልፍም። እናንተ ግን እዚህ ጋር እቺኛዋን ዲሰብል የሆነችውን ኢኔብል በማድረግ ትልቁን ቁጥር ከዚህ ውስጥ መርጣችሁ ነምበር ኦፍ ፕሮሰስ እንደዚህ ትመርጡለታላችሁ። ከዛም በኋላ ኦኬ ስትሉት በአንድ ጊዜ ነምበር ኦፍ ፕሮሰሰርን እያበዛ 8 አድርጎላችሁ የኮምፒውተሩን ስፒድ መጨመር ትችላላችሁ ማለት ነው። አራተኛ ላይ የምናየው ኤምአርቲ የሚለው ነው። ይሄም ማሊሺየስ ሶፍትዌር ሪሞቫል ቱል ማለት ነው። ብዙ ጊዜ ኮምፒውተራችን ላይ ቫይረስ ሲያስቸግረን ብዙ ሰዎች በተለምዶ የምናደርገው ምንድነው አንቲቫይረስ ፈልገን ጭነን ከዛ ስካን ማድረግ ነው። ግን ሞደርን ዊንዶውስ ኦፕሬቲንግ ሲስተም ላይ ምንም አንቲቫይረስ ሳያስፈልገን እቺን ኤምአርቲ የምትለውን ረን በማድረግ ማሊሺየስ ሶፍትዌሮችን የተለያዩ ቫይረሶችን ስካን አድርጎ ሪሙቭ እንዲያደርግ ማድረግ እንችላለን። እሱንም ለመጠቀም እዚህ ዴስክቶፕ ላይ ከመጣም በኋላ አሁን ዊንዶውስ ፕላስ አር እነካለው። ከዛም በኋላ እዚህ ጋር ኤምአርቲ ብዬ ነው የምጽፈው። ከዛ ኢንተር። እዚህ ጋር ዌልካም ቱ ማይክሮሶፍት ዊንዶውስ ማሊሺየስ ሶፍትዌር ሪሙቫል ቱልስ ይላል። ኔክስት እንለዋለን። ኩዊክ ስካን፣ ፉል ስካን፣ ከስተማይዝድ ስካን የሚል አለ። ከስተማይዝ አድርጋችሁ እናንተ የምትፈልጉትን ፎልደር ብቻ እዚህ ጋር ቹስ እያደረጋችሁ ስካን ማድረግ ትችላላችሁ። እንደዚሁም ኮምፒውተሩን በሙሉ ስካን እንዲያደርግላችሁ ከፈለጋችሁ እዚህኛው ላይ ታደርጋላችሁ። ሶ ኩዊክ ስካን አድርጋችሁ ኔክስት ስትሉት ያሉትን ፋይሎች ስካን አድርጎ ኤኒ ማሊሺየስ ሶፍትዌር ወይም ቫይረስ ካለው በራሱ ትራብል ሹት በማድረግ ኮምፒውተራችሁ ጤናማ እንዲሆን ያደርጋል ማለት ነው። ይህንን ያለምንም ሶፍትዌር እንደዚህ መጠቀም ትችላላችሁ። ኮምፒውተራችን ላይ ያለውን ድራይቨር፣ ግራፊክስ ካርድ እንዲሁም ኮምፖነንቶችን በቀላሉ ለማየት አሁንም እዚሁ ዴስክቶፕ ላይ መጣና ዊንዶውስ ፕላስ አር እንጫናለሁ። ከዛን ዲኤክስ ዲአክቲቭ ጽፋለሁ ማለት ነው። ከዛም በኋላ ኦኬ። እንደምታዩት ስለ ኮምፒውተራችሁ ወይም ስለ ሲስተሙ እያንዳንዱ መረጃ ከዚህ ጋር ማግኘት ትችላላችሁ ማለት ነው። ሶ ሲስተም አለ፣ ዲስፕሌይ ያለው የሳውንዱን ምናምን ኢንፑቱን እንዳለ እዚህ ጋር ቼክ ማድረግ ትችላላችሁ። በስድስተኛ ደረጃ የምናየው እያንዳንዱን ኮምፒውተራችን ላይ ያለውን ዲቴይል ስለ ዊንዶውስ ስለ ጀነሬሽኑ እያንዳንዱን ዲቴይል የምናይበት ቦታ ነው ማለት ነው። ይህንንም ረን ኮማንድ በመጠቀም በቀላሉ ስለ ኮምፒውተራችን ዲቴይል ማወቅ እንችላለን። እሱንም ለማድረግ ዊንዶውስ ፕላስ አር ከዛን ኤምኤስ ኢንፎ 32 ከዛን ኢንተር። ከዛም በኋላ ስለ ኮምፒውተራችሁ እንደዚህ አይነት ሙሉ መረጃ ይሰጠናል። ሶ በቀላሉ የኮምፒውተራችንን ዲቴይል እንደዚህ ማየት እንችላለን ማለት ነው። በሰባተኛ ደረጃ የምናየው ኮምፒውተራችን ላይ የተለያዩ ዩኒክ የሆኑ ካራክተሮች አሉ። ከኪቦርዳችን አክሰስ ማድረግ ማንችላቸው ግን ኦፕሬቲንግ ሲስተም ላይ ቢውልቲን ሆነው ያሉ አሉ። እነሱም በቀላሉ አክሰስ ለማድረግ ዊንዶውስ ፕላስ አር ከዛን ካር ማፕ ብለን እንጽፋለን። ከዛም በኋላ ኦኬ። እንደምታዩት ኪቦርዳችን ላይ ማናገኛቸውን ዩኒክ ካራክተሮች መጠቀም እንችላለን ማለት ነው። እንደዚህ ከመረጥኩ በኋላ ኮፒ አድርጌ የምፈልገው ቦታ ወስጄ ፔስት ማድረግ እችላለሁ። እዚህ ብላንክ ወርድ ላይ ፔስት ብናደርጋት እንደዚህ አይነት ካራክተር ይሰጠናል ማለት ነው። ሶ በዚህ መንገድ ፔስት እያደረግን ዩኒክ ካራክተሮችን ቢውልቲን ከሆነ ከኦፕሬቲንግ ሲስተማችን እንደዚህ መጠቀም እንችላለን ማለት ነው በቀላሉ። እሱንም ካር ማፕ የምትለውን ረን ኮማንድ ላይ በመጠቀም ማለት ነው። ስምንተኛ እና የመጨረሻው ፒኤስአር ይባላል። ይህ ማለት ፕሮብለም ስቴፕስ ሪከርደር ማለት ነው። ብዙ ጊዜ ኮምፒውተራችን ላይ የሆነ ስቴፕ ለማሳየት ለጓደኞቻችን ሊሆን ይችላል፣ ለተማሪዎቻችን ኮምፒውተር ሴቲንግ የተለያዩ ሴቲንጎችን ስቴፑን ለማሳየት ረን ኮማንድን በመጠቀም በቀላሉ ይህንን የሚሰራውን ሶፍትዌር በመክፈት መጠቀም እንችላለን። እሱንም ለማድረግ ዊንዶውስ ፕላስ አር ከዛን ፒኤስአር ብለን ኢንተር እንለዋለን። ይሄ እንደምታዩት ስቴፕስ ሪከርደር እዚህ ጋር ለምሳሌ ስታርት ሪከርድ ለዋለሁ። ከዛን ኮንትሮል ፓናል ላይ መጣና ደብል ክሊክ ከዛን ዲቴይል ኦር ዋይርለስ ፕሮፐርቲ ከዛን ኤክስ አድርጌ ስቶፕ ኤንድ ሪቪው ብለው እንደምታዩት አሁን የሄድኩትን ስቴፕ በሙሉ ያሳየኛል። እዚህ ጋር መጀመሪያ እዚህ ጋር መጣው። ከዛም በኋላ ይሄኛው ክሊክ ሳደርግ እዚህ ጋር መጣው። ከዛ ዲቴይልን ክሊክ ሳደርግ ይሄኛው መጣ።
እንደምታዩት እያንዳንዷን ስቴፕ እንደዚህ ሪከርድ አድርጎ እኛዋን ሴቭ የምትለውን በመጠቀም ኤኒ ፕሌስ ሴቭ ታደርጉታላችሁ። ስም በመስጠት እንደዚህ በዚፕ መልኩ ሴቭ አድርጋችሁ ለሰዎች መላክ ትችላላችሁ ማለት ነው። እሱንም ረን ኮማንድን በመጠቀም በቀላሉ አክሰስ ማድረግ እንችላለን ማለት ነው። ሶ ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። ብዙ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ኮሜንት ላይ ግን በደንብ የተመቻችሁን አንድ የረን ኮማንዱን ታሳውቁኛላችሁ። ቀጣይ በአዲስ ከዚህ በተሻለ ቪዲዮ እንድንገናኝ አሁን ላይክ እያደረጋችሁ እንዲሁም አዲስ የሆናችሁ ከታች ሰብስክራይብ የምትለውን በተን በመጫን የቻናሉ ቤተሰብ እንድትሆኑ አሳስባለሁ። የተለያዩ ኮምፒውተር ቲፖችን እንዲሁም አዳዲስ መረጃዎችን ለማግኘት የጨርጨር ሚዲያ ቤተሰብ ሁኑ። ቀጣይ እስከምንገናኝ ድረስ መልካም ጊዜ። ቻው።